መምህር ዘበነ ስለ ዘፈን በተናገሩት ተቋሞ ተነስቶባቸዋል። መናፍቃኑ በአርቲስቱ ጉዳይ ኦርቶዶክስን ወንጅለዋል። ቴዲ አፍሮ ያላሰበው እንደገጠመው እየሰማን እንገኛለን። ባህታዊ ነኝ ያለው ሰው እጅግ በጣም ትልቅ ችግርን ፈጥሯል። በዚህ ጉዳይ አቡነ አብርሃምም ጥብቅ የሆነ ማሳሰቢያን አስተላልፈዋል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እንደ ሁሌው እግዚአብሔር ይመስገን ልንል ይገባናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። እንደ ሁሌው ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። እንኳን ለዳግም ትንሳኤ በሰላም አደረሳችሁ አደረሰን እንላለን። ይህ በዓል እጅግ በጣም ትልቅ በዓል ነው። ዳግም ትንሳኤ የተባለበት ምክንያት ምንድነው? ክርስቶስ እንደገና ተነስቶ ነው ወይስ ደግሞ ሌላ ታሪክ አለው? አብረን በቪዲዮአችን የምናየው ይሆናል። ባለፈው ቪዲዮአችን ላይ እግዚአብሔር ይመስገን ብላችሁ ጻፉና ለአንድ ሰው የ500 ብር ካርድ እንሸልማለን ብለን ነበር። በጣም ብዙዎቻችሁ ኮሜንት አድርጋችኋል። ጣይ ወጣለት አካውንት ይህ ነው። ባለዚህ አካውንት ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም በዚህ ቪዲዮ ሽልማት ያለው ኮሜንት ይኖረናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዳግም ትንሳኤ ለምንድን ነው የምናከብረው? አንድ ቪዲዮ አይተን እንመለሳለን። እሁድ ዳግም ትንሳኤ በእኛ በልምድ አባባል ዳግማይ ትንሳኤ ተብሎ ይጠራል። በልምድ ማለት ነው። ይሄ የትንሳኤ ሳምንት ነው። ዳግም ትንሳኤ የተባለበት ምክንያት ክርስቶስ ድጋሚ ስለተነሳ ሳይሆን በሁለት ዋና ምክንያቶች ነው። አንደኛ የትንሳኤው ዕለት ቀለም እንዳለ ይደገማል በዚህ ቀን ማለት ነው። በትንሳኤ ጊዜ የተቀደሰው ቅዳሴ፣ በትንሳኤ ጊዜ የተነበበው ወንጌል፣ በትንሳኤው የተሰበከው ምስባክ፣ በትንሳኤ የተነበቡ ምንባባት በሙሉ ይደገማሉ። ሰዓቱም ከሌሎቹ እሁዶች ለየት ባለ መልኩ ማለድ ተብሎ ይገባል። ልክ እንደ ትንሳኤ ከሌሊቱ 6 ሰዓት ባይሆንም ግን ማለድ ተብሎ ቅዳሴው ይቀደሳል፣ ይደገማል። ስለሚደገም ነው ዳግም ትንሳኤ የተባለው። ሁለተኛ ዳግም ትንሳኤ የተባለው ለሐዋርያት የተገለጠበት መንገድና የተነሳበት መንገድ በመገጣጠሙ ነው። አንደኛ ለሐዋርያት ከትንሳኤ በኋላ ለሁሉም የተገለጠላቸው በተዘጋ ቤት ውስጥ ሆነው በዚህ ዕለት ነው። ዳግመኛ ተነስቶ ጌታችን መድኃኒታችን ክርስቶስ ዳግመኛ የተገለጠላቸው በዚህ ዕለት ስለሆነ፣ ሁለተኛ ሲነሳ የታዩ ነገሮች አሁን ለሐዋርያት ድጋሚ ሲገለጥም ታይተዋል። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው በተዘጋ መቃብር። የትንሳኤ ስዕል በጣም መጠንቀቅ አለባችሁ። የትንሳኤ ስዕል ክርስቶስ ተነስቶ አንድ እግሩን መቃብር ውስጥ አንድ እግሩን በውጭ አድርጎ የሚሳል ስዕል አለ። በጣም የቤተክርስቲያናችን ስዕል አይደለም። መቃብሩ ተከፍቶ ሲወጣ ልክ እንደ አንድ ሰው ወይም ቲያትር ፊልም እንደሚሰራ ሰው ሲጓዝ ሲወጣ የሚያሳዩ ሰዎች አሉ። መቃብሩ አልተከፈተም። መቃብር ክፈቱልኝ አላለም። መግነዝ ፍቱልኝ አላለም። ተነሳ፣ በኃይል በስልጣን ተነሳ። መቃብሩ እንደተዘጋ፣ ይሄም በህቱም ድንግልና ተጸንሶ በህቱም ድንግልና የመወለዱ ምስጢር ነው፣ ምሳሌ ነው። ከዛ በኋላስ በተዘጋ መቃብር እንደተነሳ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ዳግም ትንሳኤ ያስባለው ምስጢር መምህራችን ቃለ ሕይወትን ያሰማልን። ዳግም ትንሳኤ ብለን የምናከብረው በዓል ምክንያቱ ምን እንደሆነ በዚህ መልኩ በዝርዝር ነግረውናል። ይህ በዓል እጅግ በጣም ትልቅ በዓል ነው። እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን እንላለን። ሁላችሁም ኮሜንት ላይ እንኳን ለዳግም ትንሳኤ በሰላም አደረሰን ያላችሁ ኮሜንት አድርጉ። ዛሬ የ500 ብር ካርድ የሚያሸልመው ኮሜንት እንኳን ለዳግም ትንሳኤ በሰላም አደረሰን የሚለው ኮሜንት ይሆናል ማለት ነው። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል የአርቲስት ቴዲ አፍሮ አልበም ማውጣት ጉዳይ ነው። አንዳንዶቹ በፖለቲካው ዘርፍ በጣም ብዙ ትንታኔ ይሰጡበት፣ አንዳንዶቹ ደግሞ በመናፍቃኑ ቤት ሆነው ነቢያት ነን ፓስተር ነን የሚሉ ሰዎች ደግሞ ኦርቶዶክስን ሲሰቹበት እያየን እንገኛለን። ይህ የቴዲ አፍሮ ሙዚቃ ማውጣትና ኦርቶዶክስን መወንጀልና መተቸት ምን አያያዘው? እስኪ የተናገሩትን ነገር ሰምተን ለዚህም ደግሞ አንዳንድ ነገሮችን አብረን አስተያየት የምንሰጥባቸው ይሆናል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም። የዘፋኝ ዋሻ አይደለችም። የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። እግዚአብሔር ኃጢአተኞችን ይወዳል። እግዚአብሔር ግን ኃጢአትን አይወድም።
እግዚአብሔር ዘፋኞችን ይወድ ይሆናል። እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ። ቪዲዮን እዚህ ላይ እናቆመው። በዚህ መልኩ እንግዲህ ነቢያት ነን የሚሉ ሰዎች የአርቲስት ቴዲ አፍሮ ሙዚቃ ማውጣትን አስመልክቶ ቤተክርስቲያን የወንጀለኞች ወይም ደግሞ በዚህ መልኩ የኃጢአተኞች መሸሸጊያ አይደለችም የሚል ነገርን ለቤተክርስቲያን የሚቆረቆር አይነት ንግግር ነው እየተናገረ የሚገኘው። እነዚህ ሰዎች በአዳራሾቻቸው ሁሌም ቢሆን ስራቸው የሚያደርጉት ቤተክርስቲያንን ማቃለል፣ ቤተክርስቲያንን ማዋረድ ስራቸው አድርገውታል። አሁን ደግሞ ቴዲ አፍሮ ሙዚቃ በማውጣቱ ከቤተክርስቲያን ጋር አያይዘው በቃ ቴዲ አፍሮ ኦርቶዶክስ ስለሆነ ኦርቶዶክሳውያን ነው ይህንን ሰው ሸሽገው የሚገኙት የሚል ሀሳብን ነው ያንጸባረቁ የሚገኙት። በጣም እኔ ከገረመኝ ነገር መካከል እነዚህ ነቢያት ነን የሚሉ ሰዎች ከዚህ በፊት ሌሎች አርቲስቶች ሙዚቃ ሲያወጡ የት ሂደው ነበረ? አሁን ቴዲ አፍሮ ይህንን ሙዚቃ በማውጣቱ እንደዚህ ያዙ ይልቀቁኝ የሚሉት ሙዚቃን የምደግፍ አይደለሁም። በትልቁም ቢሆን በቤተክርስቲያናችን ማስተምሮ ሙዚቃ ኃጢአት እንደሆነ በደንብ አጥብቃ ታስተምራለች። ግን ደግሞ የነዚህ ሰዎች ደግሞ በጣም በዛ ማለቴ ከዚህ በፊት ዘፋኞች አሉ፣ ሙዚቃም ኃጢአት እንደሆነ ይታወቃል። አሁን ግን እንደገና በቃ አዲስ እንደታወጀ ይመስል ዘፈን ኃጢአት ነው፣ ኦርቶዶክስ ናት እንደዚህ ዘፋኞችን የምታበረታታው፣ የኦርቶዶክስ አማኞች ናቸው ሁሉም ዘፈኛ አዳማጮች የሚሉ ነገሮችን አሁን ላይ እያየን እንገኛለንና እነዚህ ሰዎች በዋናነት እያነሱት ያለው ነገር እውነት ለኦርቶዶክስ ቤተክርስቲያን አስበው ሳይሆን አሁን ላይ ያለውን የፖለቲካ ነባራዊ ሁኔታ በመጠቀም እንግዲህ ይህንን ሰሞን በሀገሪቱ ያለውን ነገር በዜናም ሰምታችኋል ብዬ አስባለሁ። ቴዲ አፍሮ በዘፈኑ አሁን ያለውን የሀገሪቱ ነባራዊ ሁኔታ ጠቅሶም ስለተናገረ በዚህ ጉዳይ እንግዲህ እነዚህ ሰዎች የህዝብ መጨፍጨፍ፣ የህዝብ መሞት ድምፅ መስማት የማይፈልጉ ስለሆኑና ሁሌም ቢሆን የቤተ መንግስት ፍርፋሪ እየጠበቁ የሚኖሩ ሰዎች ስለሆኑ አሁን ነው ኃጢአት መስሎ ዘፈን የታያቸው። እኛም እኮ እናንተ የምታደርጉት ነገር መዝሙር አይደለም ዘፈን ነው ኃጢአት ነው ብለን በጣም ብዙ ነገር ስንናገር ነበር። ግን እነሱ በጣም ከብዙ ሰው ነቢያት ነን እያሉ ይዘርፋሉ። አንዳንድ ሰዎች ደግሞ ያልተገባ ህዝቡ ላይ መከራና ችግር ሲያመጡ ለነርሱ ኃጢአት ብለው አይናገሩም። በዚህ መልኩ ደግሞ ቴዲ አፍሮ ሙዚቃ ወጣ ተብሎ ኃጢአት ነው እያሉ እየሰማናቸው እንገኛለንና ኃጢአት ከተባለ ሁሉንም መናገር ነው፣ የሚገለውንም፣ የሚዘሙተውንም፣ የሚዋሸውንም፣ የሚሰርቀውንም። እንደናንተ ደግሞ ነቢያት ነን እያሉ በሐሰት ያሉ ሰዎችም ኃጢአተኞች ናችሁ ብላችሁ ራሳችሁንም አብራችሁ መናገር አለባችሁ እንጂ በዚህ መልኩ አሁን ባላችሁበት የመንግስት መዋቅር የሆነ ነገር ስለመጣ እንዲህ ብሎ ከወንጌልም ጋር ማስታከኩ ይህ ወንጌልን መስበክ እንዳልሆነ በእርግጥ ልናውቀው ይገባል። ይህንን ሰሞኑ በጣም ብዙ ሰው በዚህ ጉዳይ ያልሆነ ሀሳብ እየሰጠበት ያለው ምክንያት ምንድነው? ድሮም አርቲስቶች ነበሩ። እነዛ አርቲስቶች ሁሌም ቢሆን ሙዚቃ ሲያወጡ እንዲህ ብለው መናገር ነበረባቸው። በእነርሱም ቤት እኮ ነዘሪቱም የዘፋኝ ናቸው። አቤል ሙሉጌታ ጴንጤ ነው፣ ዘፋኝ ነበር። ምንም የሚካድ ነገር የለው። ግን እነዚህ ሰዎች ይህ ሰው አንደኛም ቢሆን ኦርቶዶክስ ስለሆነ ኦርቶዶክስን የማሸማቀቅ ስራ እየተሰራ ስለሆነና አሁን ባለው የሀገሪቱ ነባራዊ ሁኔታ እጅግ በጣም ስላንጸባረቀ እነርሱ ካላቸው ምቾት ካላቸው በቃ እንደፈለጉ ሆነው እየኖሩ ስለሆነ በቃ መገለጽ አይፈልጉም አሁን ላይ ያለውን በሀገሪቱ ያለውን ነገርና ለዛ ነው እንደዚህ አንጨረጨራቸው እንጂ እውነት ወንጌል ገዷቸው እንዳልሆነ ግን ልናውቀው ይገባል። ከዚህ ጋር ተያይዞ እስቲ ወንድማችን ያያ የተናገረው አለ። ቪዲዮውን ላስመልክታችሁ። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን እጸልያለሁ። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስም ተመክሮና ተደግሞ ተሟርቶና ተጠንቁሎ በኢየሱስም በሀገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስም የሚረጭ መንፈስ የተመታ ይሁን። እኛ ደግሞ እንዲህ ብለን እንጸልያለን። ለመሪዎችና ለመንግስታት በነቢያት ስምና በእግዚአብሔር ስም ተደብቃችሁ የፖለቲካ ንግድ እየነገዳችሁ ለመንግስት የምታሸረግዱ ነቢያት ሆይ የተረገማችሁ ሆኖ ከመበልቷ ገንዘብ የወሰዳችሁ ከድሃ አደጉ ንብረቱን የዘረፋችሁ በሐሰት ነብይነት ይሄን ህዝብ የዘረፋችሁ ሙልጭ አርጋችሁ የበላችሁ እናንተ ወንጌል በሚመስል ሐሳብ በነቢያት ስምና በቸርች ስም ተደብቃችሁ የመንግስትን አረመኔነትና ጨካኝነት ለመደበቅ የምትሯሯጡ እናንተ ጭምብል ነቢያቶች ሆይ ሐሳባችሁ ሁሉ የተወጋ ይሁን፣ የተረገመ ይሁን። ከድሃ አደጓ ከመበልቷ ከሚስኪኑ ህዝብ የሐሰት ትንቢት ተናግራችሁ ምንም ስራ ሳትሰሩ ሳትወጡ ሳትወርዱ ሀብት ንብረት አከማችታችሁ እንዲህ ባለ መንገድ ከየት አምጥተህ ነው? አሁን አንተ ከየት አምጥተህ ሰርተህ ነው? ለፍተህ ነው? ደክመህ ነው? ይሄን ሁሉ ሀብትና ንብረት ያፈራው
አይደለም። በሐሰት ትንቢት ከዚህ ምስኪን ህዝብ ግራና ቀኙን ከማያቅ ህዝብ የዘረፍከው ሀብትና ንብረት ነው። እንዲህ አምሮብት ተንደላቀ እንዲህ አይነት ቤት ውስጥ የምትኖረው አንተ ይሄን ምስኪን ህዝብ በሐሰት ትንቢት እያጭበረበርክ ነው አይነት የተንደላቀቀ ህይወት ውስጥ የምትኖረው። ምዕመኑ ግን ያው እንደምታውቀው ማጣት ችግር ወገቡን አጉብጦት ይኖራል። አንተ ግን እንዲህ በተንደላቀቀ ቤት ውስጥ ትኖራለህ። ምን እያደረግ ደሃደጓን መበልቷን እየዘረፍክ ሲያሻ ደግሞ ወንጌል በሚል ስም ነብይ ነኝ በሚል ስም ለመንግስት ግርድና እየሰራህ በእንዲህ አይነት መንገድ ይኸው እንዲህ አይነት የተንደላቀቀ ቤት አለ። እኔ ምልህ ማለት ነው ሐሙስ የሚለቀቀው ዘፈን ነው እንዲያስጨነቀ፣ የሐሙሱ ፈረስ ነው እንዲያስጨነቀ። ያ ምስኪን ህዝብ እኮ በመሬት መንቀጥቀጥ እያለቀ ባለበት ሰዓት፣ በመሬት መንሸራተት ብዙ ወገኖች ሲሞቱ እቺ ሀገር ለ5 ለ6 ዓመታት በጦርነት ስታመስ አንድ ቀን ወጥታ አልጸለይክም እኮ። ዛሬ መጣህና የሐሙሱ ፈረስ እያልክ ማጓራት ጀመርክ። ለምን? ቅጥረኛ ባንዳነ ወንጌል ይዘህ ነብይ ነኝ በሚል ስም፣ ነገር ግን አንተ ለመንግስት ግርድና ነው የምትሰራው። ሌላ የምትሰራው ስራ የለም። ተፈወስ። ወንድማችን ያያን እንደሰማችሁት ነው። አሁን ላይ መናፍቃኑ ይህንን ጉዳይ ወደ ኦርቶዶክሳውያን አስታከው በጣም ኃጢአት ነው የሚል ነገርን ያስተጋቡ ስላየናቸው ነው። ማንም ይህ ነገር ጽድቅ ነው ያለ የለም። ግን ደግሞ ዛሬ ሙዚቃ የተመሰረተ ይመስል በጣም ነው ከፍ አድርገው ይህንን ነገር ሲናገሩ የነበረውና እኔ በጣም ከገረመኝ ነገር መካከል እነዚህ ሰዎች የሚኖሩት በኢትዮጵያ ነው። አሁን ላይ ደግሞ በሀገራችን ባለው ነባራዊ ሁኔታ በጣም ብዙ ሰዎች እየሞቱ፣ በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው እየታረዱ፣ በጣም ብዙ አባቶች በገዳማቸው በጣም ብዙ መከራ ደርሶባቸዋል። ኦርቶዶክሳውያን እንኳን ባይሆኑ በጣም ሰው የተባለ ፍጡር በኢትዮጵያ አሁን ያለበት ሁኔታ የሚታወቅ ነገር ነው። እነዚህ ኃጢአት ነው እያሉ የሚናገሩ ሰዎች ግን አንድ ቀን ወጣው በሚዲያ ላይ የምትገሉ ሰዎች ረፉ፣ የምትሰሩት ስራ ኃጢአት ነው ብለው ተናግረው አያውቁም። አሁን ሙዚቃ ፖስት ሲደረግ እንግዲህ ኃጢአት ነው፣ እንዴት እንደዚህ ይደረጋል፣ ይህ እንዴት ይሆናል? እውነት ኃጢአቱ አይደለም፣ ወይም ደግሞ እኛ ወደ ኃጢአት መግባታችን አይደለም ለነርሱ የከነከናቸው፣ ከሙዚቃው ጋር እነርሱን የሚነካቸው ነገር ስላለ። ይህ ደግሞ ፈሪሳዊነት ነው። ፈሪሳዊነት ማለት ሰው ወደ መንፈሳዊነት እንዲጠጋ ፈልገው ሳይሆን እነርሱ በቃ መመጻደቅ ወይም ደግሞ በዛ ጉዳይ የሚነካቸው ወይም ደግሞ የሆነ ጉዳት እንደሚደርስባቸው ሲያውቁ የሆነ ከወንጌል ጋር የሚያስጠጉት ጉዳይ ነው ማለት ነው። ይሄ እርግጥ ነው። ይህንን ሰሞን ነቢያት ነን የሚሉ ፓስተር ነን የሚሉ በጣም ብዙ ሰዎች እየተንጫጩ ያሉበት ጉዳይ ይህ ጉዳይ ነው ማለት ነው። እኛ ኦርቶዶክሳውያን ይህንን ጉዳይ አሁንም ቢሆን የምንደግፈው አይደለም። ለምን? ዘፈን ኃጢአት እንደሆነ ምንም በአራት ነጥብ የተዘጋ ነገር ነው። እንዲያውም አንዳንድ ሰዎች መምህር ዘበነ ከዚህ በፊት እንደዚህ ብሎ ተናግሮ ነበር፣ ይህ እንዲህ አይነት ሙዚቃዎች ኃጢአት አይደሉም የሚል አንዳንድ ኦርቶዶክሳውያን እየሰማን እንገኛለንና ወደ ኋላ አካባቢም የመምህር ዘበነን ንግግርና ለዛም ደግሞ ምላሽ የሚሆን እንዴት ነው የተናገሩት ወይም ደግሞ ልክ የሆነው ነገር ምንድነው የሚለውን ነገር አብረን የምናይ ይሆናል። እነዚህ ሰዎች ግን ከመልካምነት ወይም ደግሞ ሰው ከኃጢአት እንዲርቅ ፈልገው ሳይሆን በቃ አሁን እቺ የቤተ መንግስቷ ፍርፋሪ እንዳትቀርባቸው ስለፈለጉ እንደሆነ ይህ ጉዳይ እንግዲህ በአራት ነጥብ የሚዘጋ እውነት ነው። ሁሉ ነገር ግን ያመጡ እነዚህ ሰዎች ከኛ ከኦርቶዶክሳውያን ጋር እየለተሙት ይገኛሉ። ሌላም ቪዲዮ አንዴ ላስመልክታችሁ። ዘፋኙ ከኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ህዝብ ከኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያደግ የክርስቶስ ትምህርት ያልሆነ ብለን እንድንጠይቅ ያደርገናል። በፍሬያቸው ታውቋቸዋላችሁ ስለሚል እንዴ ሳምንት አልሞላውም እኮ ህማማት እንዴት ይረሳል? ያ መስቀል የክርስቶስ መከራ የድንግል ሐዘን እንዴት ተረሶ በአንዴ ወደ ዳንኪራ። እርግጥ ነግሮናል እግረኛው ሚዲያ ቤተክርስቲያኒቷ ቴዲ አፍሮን ክቡር ብላ እንደምትጠራው ለብጽዕናም እንደምታስበው ሲነግረን ዘፈንና ዘፋኝነት ቤተክርስቲያኒቷ ጋር ምን ያክል ህብረት እንዳለው የአንድ ሳንቲም ሁለት ገጽታ እንደሆነ ነግሮናል። እርግጥ እዛ ቤተ እምነት ውስጥ ለክርስቶስ የተዘመሩ ዝማሬዎች በአደባባይ ሲቃጠሉ ባወደ ምሕረት ኢየሱስ ክርስቶስን የሰበኩቱ ሲባረሩ እንደ መናፍቅ ተቆጥረው ቤተክርስቲያኒቷ ክርስቶስን መስበክና መዘመር ነው ጥያቄ የሚያስነሳበት ከኛ ወገን አይደለም ያስብለው እንጂ ዘፋኝማ የሷን አቅፋ ደግፋት ይዘዋለች። እግዚአብሔር ኦርቶዶክስን ያስብ። እንጸልያለን። ሰላም ለራስ ጸልይ። በዚህ መልኩ እንግዲህ የኦርቶዶክስ እምነት ጋር ነው አመጣው ያጋጩት የሚገኘው። በቃ ኃጢአት ነው፣ ኦርቶዶክሳውያን እንደዚህ ናቸው፣ በኦርቶዶክስ ቤት ዘፈን እንደዚህ ነው፣ የአንድ ሳንቲም ሁለት ገጽታዎች ናቸው እስከ ማለት ደረጃ ደርሰዋል። የሚገርማችሁ ነገር አሁን ላይ ኃጢአት ነው እያሉ ነው ይህንን ነገር በጣም ያንጸባረቁት የሚገኘው። ቅድም እንደነገርኳችሁ እንግዲህ ይህንን ሳምንት ዘፈን የተመሰረተ ነው ያስመሰሉት። በጣም የሚገርማችሁ ነገር ግን በጣም ትልቁ ኃጢአት በኢየሱስ ክርስቶስ ስም የሚሰራ ኃጢአት ነው። በኢየሱስ ክርስቶስ ስም የሚሰራ ኃጢአት ደግሞ
በየትኛው ቤት እንዳለ አሁን ላይ ያየን የምንገኘው ነገር ነው። ፓስተሩ በኢየሱስ ክርስቶስ ስም ይዘርፋል። ፓስተሩ በኢየሱስ ክርስቶስ ስም አንዲት እናትን ብር አበዛልሻለሁ ብሎ ያላትን ብር ይወስድባታል። ፓስተሩ በኢየሱስ ክርስቶስ ስም ይደፍራል። ፓስተሩ በኢየሱስ ክርስቶስ ስም ወንድ ለወንድ ሴት ለሴትን ሲድር እያየነው እንገኛለን። እናንተ ናችሁ ታዲያ በወንጌል መንገድ እየሄዳችሁ የምትገኙት። አሁንም ቢሆን እኛ ኦርቶዶክሳውያን ይህንን ሙዚቃ ጽድቅ ነው ብለን አልተቀበልነውም። በቤተክርስቲያናችንም ኃጢአት እንደሆነ ይታወቃል። ግን ደግሞ እናንተ በጣም ይህንን ነገር አስፈታችሁ የያዛችሁበት ምክንያት ምንድን ነው? አሁን ላይ ያለውን የሀገሪቱን ነባራዊ ሁኔታ በይፋ አውጥቶ እንደዚሁ በቃ መነጋገሪያ ስለሆነ እናንተን የሚነካችሁ ጉዳይ ስለሆነ በዚህ መልኩ ከወንጌል ጋር ታስታኩታላችሁ፣ ከኃጢአት ጋር በቃ አመጣችሁ ያልሆነ እንትን ነው እየሰጣችሁት የምትገኙትና አመጣችሁ ከቤተክርስቲያን ጋር የምታላትሙትን ነገር ብታቆሙ መልካም ነው። ኃጢአት ከተባለ ሁሉም ነገር ነው መዘርዘር ያለበት። ዘፈን ብቻ አይደለም ኃጢአት፣ ዝሙትም ኃጢአት ነው። ዝሙት በማን ቤት እንደሚበረታ ይታወቃል። መጨፈር በማን ቤት እንደሚበረታ ይታወቃል። በኢየሱስ ክርስቶስ ስም ሰውን እንዴት እንደ ሰው እንኳን አለመቁጠር በየትኛው ቤት እንደሚሆን እንግዲህ ይታወቃል። ምንም መዘርዘር አያስፈልገውም። እጅግ በጣም 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 ያሳዝናል ማለት ነው። እነዚህ ሰዎች እንግዲህ አእምሯቸው እጅግ በጣም የቀጨጨ ነው። በጣም ብዙ እድሜ ነው ያላቸው። ንግግራቸው ግን የ10 ዓመት እንኳን ንግግር አይመስልምና ይህንን ሰሞን የተደረገው ነገር ይህንን ነው የሚመስለው። እስኪ በዚሁ ሌላም ቪዲዮ ላስመልክታችሁ። ግፈኝነት በድፍን ሀገር ሲረብ ግፉ ጽዋ ሞልቶ ሲፈስ ግፈኝነትን ለምን ብሎ ሞግቶ ከሀገር ከማጽዳት ይልቅ ለግፈኞች ዳይፐር የምትቀይሩ ነቢያት ነን ባዮች። መንግስት እየመራ ህዝብ በድሮን ጭምር ሲጨፈጨፍ ዜጎች በማንነታቸው እየተለዩ ሲመነጠሩ ሴትና ህፃናት ሲደፈሩ ሲገደሉ ሀገር አልባ ስንሆን የጅምላ ስደት ሲበዛ ሃይማኖትን ለይቶ ለማጥፋት ሲሰራ የሃይማኖት አባቶችን በተለይ ደግሞ ገዳማውያንን ስለ ሀገርና ዓለም ሰላም በጸለዩ የሞት ጽዋን እንዲጎነጩ ሲደረግ ይህንን ለምን ብሎ የሚሞግተውን አካል እያሳነሳችሁ እነዚህን ጉዳዮች በመንግስት ስለሚፈጸሙ ጽድቅ እያደረጋችሁ አትናገሩ አትንኩ የምትሉ ሁሉ ዛሬ ዘፈንና ዘፋኝነትን ኦርቶዶክሳዊነት ኮሮጆ ውስጥ ከታችሁ ይችን ቤተክርስቲያን ደግሞ ለመውቀስ ተንደርድራችሁ መጣችሁ። ይሄ ድብን ያለ ፈሪሳዊነት ይባላል። የቱን ወቅሰ የቱን ትተዋለ? በወንጌል ሁሉ ኃጢአት ተብሎ የተገለጸውን አምጥተ ልትናገረው ይገባል። መፍራት ወደ ኋላ ማለት እኮ አይጠበቅ። ለሁሉም ነገር እኩል መናገር ነው። ስለ ዘፈንና ዘፋኝነት ኃጢአት አይደለም ብሎ የሚጨቃጨቅ የለም። ምርጫ ማጣት ግን ሀገር ስትባል ግን አይደለም ዘፈን ሞት ያለበት ጦርነት በወታደር ልብስ ለአገር ሉዓላዊነት ተዘምቶ ይፈጸማል። አሁን ዘፋኝነትና ዘፈን ላበረታታ አይደለም። ነገር ግን በዘፈን ውስጥ የተነሱ ሐሳቦችን ሀገር ውስጥ ያሉ የግፍ እውነቶችን ሁሉም በየገባው ልክ ዛሬ ዘፈንን የተቃወማችሁ እዛ ማዶናችሁ እርግጥ ኦርቶዶክሳዊነትን ለማጥቃት የተከፈተ ነገር እንደሆነ ግልጽ ነው። ግን ግዴላችሁም እዛ የጠላችሁ ዘፈን ውስጥ ያለው ሐሳብ ወጥቶ መነገር አለበት አይደለም? ከዘፈን ውስጥ እናንተ ተናገሩት። እኛ ቤት ውስጥ ያላችሁም ሰዎች ለእንደዚህ አይነት ጉዳይ ተግ ስትሉ ደስ ይላል እውነት ለመናገር። ግን ለሌላውስ ጉዳይ አርሲ ላይ ትላንትና የኦርቶዶክሳውያን ደም በዛን ያክል ግፍ ሲፈስ በየመድረኮች በተለይ ደግሞ እንግዲህ አገልጋዮች ምንድነው ስታረጉ የነበር አይደል? እኔ ጋር ሞቱ ካልደረሰ አይንካኝ እንደውም ምን ልታረጉን ነው ምን አርጉትሉን አላችሁ ስትሉን ነበር። ገዳይነት ጽድቅ ሆኖ ዘፋኝነት ኩነኔ ሊሆን አይችልም። ኩነኔው ለሁለቱም ይሰራል። ሁለቱንም እኩል እንቃወም፣ ሁሉንም እኩል እናውግዝ። ወንድማችን እንደሰማችሁት ነው። መሬት ላይ ያለው እውነት ይህንን ነው የሚመስለው። በቃ እነርሱ ለወንጌል የተጨነቁ የሚመስል እነርሱ በቃ ሰው ወደ ኃጢአት እንዳይገባ የሚመስል ሐሳብ ሳይሆን ይህ የፖለቲካ ሁኔታ ዙሪያ ስላሉባት እንዴት እንነካለን አይነት ሐሳብ እንደሆነ አሁንም ቢሆን በእርግጥ ልናውቀው ይገባል። እነዚህ ሰዎች እውነት ክርስቶስን የሚከተሉ ከሆነ እውነት ፓስተር ነን እውነት የሃይማኖት መምህራን ነን የሚሉ ከሆነ በይፋ ወጣው በሀገራችን የሚደረጉ ጭፍጨፋዎች የሚያረጋቸው አካል ኃጢአት እየሰራ እንደሆነ በደንብ ሊናገሩ ይገባል እንጂ እንዲያው ሰው ሲገል ጽድቅ ሆኖ ሲዘፍን ደግሞ ኃጢአት የሚሆንበት ነገር እንደሌለ ሁላችንም ልናውቀው ይገባል። እጅግ በጣም 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 ይህንን ሰሞን የሰማነው ነገርና በሶሻል ሚዲያው እየተደረገ ያለው ነገር በጣም የእርሱን ነገር ዘርዝሮ ለመናገር እጅግ በጣም እንጃ ብቻ አዳጋች ነው።
አንዱ የሌላ ጎራ ይዛል፣ አንዱ የፖለቲካ ጎራ ይዛል፣ አንዱ ደግሞ ሲፈልግ አምጥቶ ደግሞ ከኛ ከኦርቶዶክሳውያን ላይ በቃ ጥሩ ያልሆነን ነገር እያጋጨ ያየነው እንገኛለንና እንዲህ የምታረጉ ሰዎች መጀመሪያ ራሳችሁን ብትመረምሩ መልካም ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚሁ ከዘፈን ጋር ተያይዞ መምህር ዘበነ በአንድ መድረክ ላይ አስተላለፉት የተባለው መልእክትም በጣም ብዙ ኦርቶዶክሳውያን መነጋገሪያ አድርገውታል። አይ መምህር ዘበነ ኃጢአት የሚሆነው ሙዚቃ ይሄ ነው፣ ኃጢአት የማይሆነው ሙዚቃ ይሄ ነው ብለው ተናግረዋል የሚል ሐሳብን ሲያንጸባርቁ የነበሩ ሰዎች ነበሩና እስቲ ቪዲዮን አይተን በዚህም ጉዳይ አንዳንድ አስተያየቶችን የሚሰጥ ይሆናል። ዘፋኞች ብዙ ጊዜ አሁንም የተሳሳተ መጽሐፍ ቅዱሳዊ ትምህርት አለ በዘፈን ጉዳይ ላይ። ይህንንም በዚህ አጋጣሚ ማንሳት ፈልጋለሁ። የዝሙት ዘፈኖችና የርኩሰት ዘፈኖች የጣዖት ዘፈኖች ናቸው መጽሐፍ ቅዱስ የሚያወግዛቸው፣ በተለይ በኦርቶዶክስ እምነት ውስጥ በሌላው ባላቅ እንጂ ንግግርህም እኮ ዜማ የለውም እንጂ ንግግር ነው። ሙዚ ማለት እኮ ቃል ነው። ቃሉን በዘፈን መናገር ነው። ይሄ ባህል ነው፣ ወግ ነው፣ ስርዓት ነው። ኃጢአት ተናገርክም ዘፈንክም ኃጢአት ከሆነ ኃጢአት ነው። ትልቁን ሰዎች የማይገነዘቡት ነገር እሱን ነው። ያንን ነው የማይገባቸው። ስለዚህ የሰውን ስሜት ሳይሆን የምትከተሉት እግዚአብሔር ምን ይላል የሚለውን ነው። የመምህር ዘበነ እጅግ በጣም አነጋጋሪ የሆነው መልእክት ይህንን ይመስላል። እንግዲህ አንዳንድ ሰዎች መምህሩ የተናገሩት ነገር ሙዚቃ ኃጢአት የሚሆነው እንደዚህ ሲሆን ነው፣ ኃጢአት የማይሆነው ደግሞ ከዚህ አንጻር ነው እያሉ አንዳንድ ትንታኔዎችን እየሰጡ እያየናቸው እንገኛለን። በዚህ ጉዳይ ግን እኔ አስተያየት ከምሰጥበት እስኪ ሁላችንም የርዕሰ ሊቃውንት አባ ገብረ ኪዳንን ትምህርት ሰምተን እንመለሳለን። ይህ አሁን የመጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋል የሚል አባት ባገ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን ነው። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስን። አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግስተ ሰማያት ፍቅር አያስለቅሰንም። የኛና የዓለም የኛና የልማዶቻችን የኛና የጠባዮቻችን የኛና የክብራችን የኛና የዘራችን የኛና የሹመታችን ነገር ግን ያስለቅሰናል። እራት አያስበላንም፣ ምሳ አያስበላንም፣ አስኮርፎ ያሳድረናል። መምህራችን እንደሰማችኋቸው ቤተክርስቲያናችን በዘፈን ጉዳይ ያላት አስተምሮ ይህንን ነው የሚመስለው። የእንትን ዘፈን ሲሆን ኃጢአት አይደለም፣ የእንትን ዘፈን ሲሆን ደግሞ ኃጢአት ይሆናል የሚል አስተምሮ የለም። መምህራችን ቃለ ሕይወትን ያሰማልን። ይህንን ሰሞን ግን በቴዲ አፍሮ ጉዳይ የተነሳው ነገር እነዚህ መናፍቃን የተባሉት ከኦርቶዶክስ ጋር አመጣው የሚያጋጩበት ጉዳይ ዋናው ነገር ምን እንደሆነ ግን በሰፊው አይተናል ማለት ነው። በዚህ ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። ይህንን ጉዳይ አምጥቼ ለእናንተ ሳቀርብ አንዳንድ ሰዎች እንግዲህ ኮሜንት ላይ ዘፈን እንዴት የእናንተ መንፈሳዊ ቻናል አይደል የሚሉ አስተያየቶችን የሚሰጡ ሰዎች አሉና ሁላችንም ለጠቅላላ እውቀት ይህንን ነገር ማወቅ ስላለብን ይህንን ነገርም ሳስተላልፍ ዘፈን ኃጢአት አይደለም ዘፈንን ስሙ የሚል መልእክትን እያስተላለፍኩበት እንዳልሆነ በደንብ ልትረዱኝ ይገባል ማለት ነው። መናፍቃኑ ግን ይህንን ሰሞን እየተነሱ የሚፈርጡበት ዋና ጉዳይ አሁን ያለው የፖለቲካ ጉዳይ ጋር ተያይዞ እንደሆነ ግን በደንብ ልታውቁት ይገባል እላለሁ። በዚህ ጉዳይ እስኪ እናንተ ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ይሄን ቪዲዮ ሰምታችሁታል? እውነት ለመናገር ቤተክርስቲያናችን በሐዋርያት ዘመን በልዩ ልዩ ቋንቋዎች ትገለገል ነበር። ወንጌላትም የተጻፉት በሂብሩ በአራማይክና በግሪክ ልሳናት ነው። እንግዲህ ወደ ሀገራችን ወደ ኦርቶዶክሳዊት ቅድስት ቤተክርስቲያን ስንመጣ ቤተክርስቲያናችን አገልግሎቱን ስርዓቷን በአጠቃላይ
ውስጣዊና ውጫዊ ኩነቶችን ተግባራትን ያበለጸገችበት የግዕዝ ቋንቋ ነው። ዜማንም የሰራችበት ትርጓሜዎችንም ያበለጸገችበት በግዕዝ ልሳን ነው። እኔ በኦሮምኛ ቋንቋ ምንባቡ ቢነበብ፣ ስብከቱ ቢሰበክ፣ ትምህርት ቢሰጥ፣ ኮርስ ቢሰጥ ለቤተ ክርስቲያን ጥቅም እንጂ ጉዳት አይደለም። ዜማው ላይ ግን ጥንቃቄ ቢደረግ መልካም ነው ብዬ ነው የማምነው። ለምሳሌ ኤርትራ ብትሄዱ የራሷ ሲኖዶስ አላት። አሁን ድረስ ዜማውን የምትጠቀመው በግዕዝ ቋንቋ ነው። ግብጽ ቤተ ክርስቲያን ኮፕቲክ ዜማ ስታዜም የምትጠቀመው እንደ ማለት ዘፈርስ ላንጎች በቤተ ክርስቲያኗ ኮፕቲክ ነው። አረበኛ ተጨማሪ አድርጋለች። ሌሎች ቦታዎችም ግዕዝን እናዜምበታለን። ሌላው ምንባብ ደግሞ በትግረኛ ሊሆን ይችላል፣ በአማርኛ ሊሆን ይችላል። ነገር ግን እኔ አሁን የማስበው አሁን የሊቃውንት ጉባኤ ባልተወያየበት መንገድ እንደው አንድን የዜማ ቋንቋ ወይም ደግሞ በግዕዝ የነበረን ቋንቋ ወደ አማርኛ ቢዞርም ያውን ይቀፈኛል። ወንድማችን እጅግ በጣም እናመሰግናለን። እኚህ ሰው እንግዲህ ባህታዊ ነኝ ነው የሚሉት። በሌሎች ሶሻል ሚዲያዎች አይታችኋቸዋል ብዬ አስባለሁ። እኛም ከዚህ በፊት አንዳንድ ያልተገባ ወይም ደግሞ ባህታዊ ሆኖ ግን ደግሞ ከባህታዊ የማይጠበቅ ስራን ተግባራትን ሲያደርጉ አይ ይሄ የቤተክርስቲያናችን ስርዓት አይደለም ብለን ቪዲዮቸውን አምጥተን ነበር። ዛሬ ደግሞ በዚህ መልኩ ቅዳሴን በኦሮምኛ እያዜሙ ዜማው ደግሞ እጅግ በጣም እንግዲህ አባቶቻችን ከሰሩልን ዜማ የወጣ እንደሆነ ስናይ ደግሞ እጅግ በጣም ሁላችንም አዝነናል። ቅዳሴ ስናስቀድስ ሁላችንም ዜማው በግዕዝ ይሆናል። ንባቡ ግን ሁላችንም መስማት ስላለብን በኦሮሚያ አካባቢ በኦሮምኛ ሊነበብ ይችላል። በአማራ ክልል አካባቢ በአማርኛ ይነበባል። በትግራይም አካባቢ ትግረኛ ይነበባል። እንግዲህ ወንድማችን እንደሰማችሁት የኤርትራ ኦርቶዶክሳውያን በኢትዮጵያ ኦርቶዶክስ ሳለም የሚተዳደሩት ግን ደግሞ ቅዳሴውን የሚያዜሙት በግዕዝ ነው። ለምን? ግዕዝ የቤተክርስቲያኗ ቋንቋ እንደሆነ ስላወቁ። እንደዚህ አእምሯችን በዘር ተብትበን ዘር አምላኪዎች የሆነ ሰው ደግሞ በዚህ መልኩ እያፈረስ እንገኛለንና ከአመታት በፊት ቲክቶክ ላይ አንዳንድ ሰዎች እንግዲህ በኦሮምኛ ሲያዜሙ እየታዩ ነበር። ይህንን ማስመልክቶ አባቶቻችን ይህ ነገር ልክ እንዳልሆነ በጣም በጥብቅም ሲናገሩ ነበር። እስቲ ከዛም መካከል ብፁዕ አቡነ ናትናኤልም ሰምተናቸው እንመለስ። ዜማውንም ጭምልቅልቅ እያደረጉ ወይም ሙያው የላቸው የሙያ ዜማው የላቸው አልዋሉበት፣ አልተማሩ፣ አላወቁ። ቅዳሴያችንን የምናዜመው በግዕዝ ብቻ ነው። ማንም ያልፈቀደላቸው በሕግ የማይታወቁ ቤተክርስቲያናችን የማታውቃቸው ቅዱስ ሲኖዶስ ያልፈቀደላቸው በቅዱስ ሲኖዶስ ያልተፈቀደ ዝም ብለው ብድግ ብለው በኦሮምኛ እናዜማለን ብለው ዜማውንም ጭምልቅልቅ እያደረጉ ወይም ሙያው የላቸው የሙያ ዜማው የላቸው አልዋሉበት፣ አልተማሩ፣ አላወቁ በራሳቸው ፈጠራ እንደውም እኔ ለሀገሬ ያሬር ነኝ አይነት አባባል ይዘው ብልሽሽት እያደረጉ በዚህ ምዕመናን አልተደሰቱም። በእውነት ኦሮሚያ ክልል ላይ እናውቃለን። አልተደሰቱም ምዕመናን። በዚህ ያውቃሉ ምዕመናን ምን እንደሚፈልጉ ያውቃሉ። እና የቅዳሴ ዜማን በኦሮምኛ አልፈለጉም ምዕመናን። ተነቦላቸው ትርጓሜውን አውቀው መረዳት ነው የፈለጉት። እና እስከዛሬ ድረስ የቅዳሴያችን ዜማ የተፈቀደው በግዕዝ ብቻ ነው። በአማርኛም አልተዜመም፣ በትግርኛም አልተዜመም፣ በኦሮምኛም ሊዜም አይችልም። ያ የሌላ አካሄድ ጉዳይ ነውና ይህ መቆም አለበት። በቅዱስ ሲኖዶስም ይታሰብበታል። አባታችን እናመሰግናለን። የቤተክርስቲያናችን ቋንቋ ግዕዝ ነው። ቅዳሴው የሚዜመው በግዕዝ ነው። ቅዳሴው ላይ ግን የሚነበቡ ነገሮች እኛ መስማት ስላለብን በምንሰማቸው ቋንቋዎች መሆን እንዳለባቸው አሁንም ቢሆን በጥብቅ እየተናገሩ ይገኛሉ። አንዳንድ ሰዎች ግን በዚህ መልኩ በኦሮምኛ እያዜሙ ባልሆነ መንገድ ዜማውንም ሲያበላሹት ከቤተክርስቲያን ስርዓት ይልቅ እነርሱ በቃ ዘራቸውን እያቀነቀኑበት ነው እየታየ የሚገኘውና እንዲህ የምታደርጉ ሰዎች እባካችሁ በቤተክርስቲያን ስርዓት ኑሩ እያልን እኛም በዚህ ጉዳይ መልእክታችን እናስተላልፋለን። ይህንን ሰሞን የዚህም ሰው ጉዳይ እጅግ በጣም መነጋገሪያ ነበር። በዚህም ጉዳይ ላይ እናንተም ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ለካህናት አባታችን አቡነ አብርሃምም እጅግ በጣም ጥብቅ የሆነ ማሳሰቢያ ተናግረዋል። በክህነታችን የማናፍር ሰዎች የማያፍሩ አሁን እኮ እያፈሩብን፣ በደንብ ራሳችንን እንመርምረው። ብዙ ልጆቻችን እያፈሩብን፣ ብዙ ልጆቻችን እየተሸማቀቁ ነው። ብዙ ልጆቻችን ሌላው ቀርቶ መድረክ ላይ እንኳን ስንወጣ ደግሞ ዛሬ ምን ሊሉ ነው ይሆን የሚል ስጋት የማይጠቀስ ጥቅስ ይጠቅሳሉ። ካለመዱት ምን ያለ የለመዱት እኮ ይላሉ ሰዎች።
እንግዲህ የማይነጻጸር ነው። አብሮ ስለለመደው ነው ያንን የሚል እንጂ አሁን ንጽጽር ለንጽጽር የሚበቃ አይደለም። ከሰይጣን ጋር ኖሮ የለመደ ሰው ከሰይጣን ውጭ ሌላ ይታየው። ከመላክ ጋር የኖረ ደግሞ ከመላክ ውጭ ሌላ ምንም የሚጠራው እንዲኖር አይፈልግም። ስለዚህ ከሰይጣን ጋር የለመደን ሰው ናና ከመላክ ጋር ኑር ቢሉት እንዴት ሆኖ ይላል። የለመድኩት ይሻለኛል ብሎ ምርጫው ያ ነው የሚሆነው። ስለዚህ ከውስጥ እንደነዚህ ሰይጣናዊ የሆኑ ሀኬቶችን፣ ክፋቶችን፣ ተንኮሎችን፣ ራስ ወዳድነት እነዚህን የመሳሰሉትን ነቅሎ መጣል በትክክል እንደ አባቶቻችን ፍጹማን አማኞች ሁነን በክህነታችን የማናፈር ሰዎች የማያፍሩ አባታችን እናመሰግናለን። በቤተክርስቲያናችን በክህነት አገልግሎት ለምትገኙ ሁሉ የተላለፈ ጥብቅ የሆነ መልእክት ነው። በክህነት ስርዓት እንኑር። አሁን ላይ በክህነት ስርዓት እየኖርነ አይደለም። በዚህም ጉዳይ በጣም ብዙ ሰዎችንም ያደናቀፍን ነው እና እኛ ስርዓት ስንይዝ ሌላውም ሰው እኛን አይቶ ከመጥፋት ይድናል የሚል መልእክትን እያስተላለፉ ይገኛሉ። ሁላችንም እግዚአብሔር ልቦና ሰጥቶ በስርዓት እንድንኖር ያድርገን። የአባታችን በረከታቸው አይለየን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ሁላችሁም ይህንን ቪዲዮ በደንብ እንድትመለከቱት ጋብዣችኋለሁ። ቪዲዮን አንዴ ላሳያችሁ። ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ የቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውላ አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት። ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የህፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናትህ ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት ስነ ህንፃን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች። የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት፣ ፈጣሪን ማምለክ፣ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማደር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ሕግ ለሁሉም አንድ ሲሆን ለእሷ የተለወጠባት ድንግል በስጋው ህሊና የተባለች ስጋና ህሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች ሰው ሆና ሳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉስ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በህልሙ ያያት መሰላል
የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን ራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለህ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለህ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለህ ስታስብ ገና ድንቁርና ቤት እንደሰራበት ወቅ አምላክ እንኳን አምላክ ይቅርና ፍቅርን የፈጠረ የፍቅር ባለቤት እኔ እናንተ እንኳን እናታችንን አድገን አልተውንም። የእናቶችን እናት ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገ እንዴት ቻልክበት ነው። ግን እንዴት ቻልክበት? ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች። እናማ ማርያምን ለኢትዮጵያዊ ተዋት እባካችሁ። እህታችን እጅግ በጣም እናመሰግናለን። ማርያምን ለኛ ለኢትዮጵያውያን ተዋት። እንግዲህ እመቤታችን ቅድስት ድንግል ማርያም ለኢትዮጵያውያን ማን እንደሆነች በዝርዝር ነገራናለች። በእመቤታችን ምልጃ የማታምኑ ስለ እመቤታችን ሲነሳ ሁሌም ቢሆን ደማችሁ የሚፈላ ሁሉ ኢትዮጵያ እንዳደላችሁ አሁን በዚሁ በዝርዝር በመረጃ ነው እህታችን ያመጣችልና እንዲያው የእመቤታችን ፍቅሯ በሁላችን ላይ ያሳድርብን። እህታችንም እንግዲህ ከዚህ በላይ እመቤታችን ጥበብ ተጨምርልሽ እንላለን። ብዙ ሰው ደግሞ ሰርግ ቤት ከምግቡ በላይ የሚሄደው ለምኑ ነው? አትዋሹ። ለመጠጡ ነው። መጠጥ ነው በነገራችን ላይ ስካርን አይደለም። መጽሐፍ ቅዱስ መጠጥን አያወግዝም፣ ስካርን ነው የሚያወግዘው፣ ማብዛትን ነው የሚያወግዘው እንጂ ጌታም በዚህ ስፍራ ውሃውን ወይን ነው ያደረገው፣ ወደሚያሰክር መጠጥ ነው የቀየረው። አንዳንድ ሰዎች ጎረቤቶቻችን ምን ይላሉ? አይ ጁስ ነው ያደረገው፣ ጭማቂ ነው ጌታ ያደረገው ነው እንዴ? ይሄ የዓለማችን በጣም ገና ነው ጁስ ቤት ሊሆን ነው ማለት ነው። ጁስ እንዳልሆነ ነው ልንገራችሁ። በጠጣ ጊዜ የአሳዳሪው ሰውዬ በጠጣ ጊዜ ደናውን የወይን ጠጅ አቆይታችሁ ከሰከሩ በኋላ እንዴት አሁን መልካሙን ታመጣላችኋል? ምን ካሉ በኋላ በምን በጭማቂ ሰከራል። ስለዚህ እንተው የማይሆን ትርጓሜ አትስከሩ ትላለች እንጂ መጠጡን አይደለም የሚያወግዘው። ምንም ነገር ደግሞ ሲበዛ ኃጢአት መሆኑ ሱስ የሚሆን ነገር ሁሉ ከእግዚአብሔር ያጣላል። መምህራችን እናመሰግናለን። እጅግ በጣም ደስ የሚል ትምህርትና ያስተማሩን የዛሬ ቪዲዮቻችን እንግዲህ እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ወንድማችሁ ነኝ፣ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ በወቅታዊና በአስተማሪ ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር በቴሌግራም በዋትስአፕ እየደወላችሁም ኮንታክት ማድረግ ትችላላችሁ። ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች እኔ ተመስገነኝ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች ከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ